ኡስታዝ አንስቶታል። ሚዲያ እንግዲህ ትልቅ ጥቅም ያለው እንትን ነው። እንደ ኢትዮጵያን የፈርቀዳጅ የሆነው አፍሪካ ቲቪ ብዙ እንትኖችን አሳይቶናል። ሐቂቃ እኔ ተዝ ይለኛል መጀመሪያም ነው ኡስታዝ ነበር የሄዱት ኡስታዝ ባህሩና ኡስታዝ መሐመድ ፈረጅ ወደ ሱዳን ሄደው ነበር ከሸህ መሐመድ ሐሚዲን በኋላ ማለት ነው። ወይ ፈርቀዳጁ ሸህ መሐመድ ሐሚዲን ናቸው። እዛም ይያሉ እንትን የሚሉ ግን ከዚህ ተሄደው ቀረጻ ሲደረግ እዛ ድረስ ተሄደው ማለት ነው እንግዲህ በቀረጻ አሁን ላይ አላህን የምናመሰግንበት ነው። እዚሁ ደጃችን ላይ መጥቶ ነው እየሰራን ያለ ነውና ግን የዛኔ እዛ ድረስ ሄደው ብዙ ቀናት ቆይተው ነበረ ለኡማው መልእክቱን ሲያስተላልፉ የነበሩት። አላህ ይቀበላቸው። እንግዲህ ኡማውም መልእክቱን ተጠቅሞበታል። ሐቂቃ በጣም ብርቅ ነበረ። ይሄ ሳይባል ሁሉ ሙስሊም ነበረ ሲመለከት የነበረውና ያ ትልቅ አስተዋጽኦ አድርጓል። ከዛ በኋላም ደግሞ እዛው አፍሪካ ቲቪ ላይ ጄሉ ሚዲያ ኑረል አፍሪካ እንዲህ ተሰባስበው እየቀረጹ ግብአት ያደርጉ ነበረ እና ያም እንግዲህ ጄሉ ሚዲያ ላይ ኡስታዝ ተውሂድን እንትን በጣም ከ50 ወደ 60 ክፍል አካባቢ ተከታታይ ሲተላለፍ በሚገርም ሁኔታ ገጠሩ ላይ በጣም እንትን ያለ ነው። አስባቡ ርዝቅ ሚል ነበረ የርዝቅ ሰበቦች ሲተላለፍ ነበርና እነዚህ ትልቅ ጥቅም አላቸው። አሁን ያነሳው ጥያቄ ጥቅሙ ጉዳቱ ምንድነው ከተባለ ጥቅም አለው ጉዳትም አለው። ጉዳቱ ብዬ ማስበው በተለይ ከተማ ላይ ያለው ማህበረሰብ በፊት ከመግሪብ እስከ ኢሻ ዳዕዋ አለ ሲባል ቁጭ ብሎ ዳዕዋው የሚከታተል ቂርአት የሚቀራ የነበረ በኋላ በዩቲዩብ አገኘዋለሁ በኋላ ቴሌቪዥን ላይ አገኘዋለሁ የሚል ስንፍና መጥቷል። ጥቅሙ ደግሞ ምንድነው ከተባለ ብዙ ይሄን እድል የማገኙ አውሮፓ ውስጥ ያሉ የአረብ ሀገራት ውስጥ ያሉ ኢትዮጵያውያን እህት ወንድሞች አሉ። ክፍለ ሀገር ላይ ያሉ በተለያየ መንገድ ዓሊምን ማግኘት ማይችሉ ብዙ ወንድሞች እናቶች አባቶች አሉና እነሱ አንተ እዚህ የሆነች ነገር ነው የምትሰጠው ግን ያ ሚዲያ ተቀርጾ ለምሳሌ ቂራአት ሲቀራ 50 ተማሪ ሊኖር ይችላል። ግን ተቀርጾ ሲተላለፍ በሺዎች የሚቆጠር ግን ማህበረሰቡ ጋር በጣም ተጠቅሞበት ተደስተውበት እኔ አንዳንዴ የፌስቡክ እንትን ላይ መልእክት ቂራአት ሲቀራ ጥያቄና መልስ ካለው ኮሜንቱ ላይ ነው ጥያቄና መልስ የምታየው። ይሄን ምን ያህል እንደሚከታተሉ ምን ያህል ለሚዲያው ቅርብ እንደሆኑ ታያለ። ይሄን ስታይ እዚህ ያሉትን ሰዎች ብቻ ሰው ማሰብ ያለብህ ከነሱ ከሚዲያው ጀርባ ያሉት እህትና ወንድሞችን በማሰብ ያንን ስለዚህ እነሱ ጋር ተደራሽነቱ ሲታይ ትልቅ አለው። በዚህ አጋጣሚ 2014 ላይ ምን ገጠመኝ መሰለህ? የአንድነቱ ሜዳ ሚል ሾጀሌ መስጊድ የአንድነቱ ሜዳ ስለ አረፋ ነው ዳዕዋ ይዘጋጃል። አፍሪካ ቲቪና ዛውያ ቲቪ ላይቭ ሊያስተላልፉ መጡ። ላይቭ አስተላለፉትና አንድ እህት በቲክቶክ ቆርጣ ታስተላልፈዋለች። እዛ ላይ ኸይሩ ዱዓ የውም አረፋ ሚለውን ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ሚለውን ተነተንኩትና 2014 ላይ አንዱ ያዘኝና ኡስታዝ አለኝ አቤት በዚህኛው ዳዕዋ አንድ ወንድማችን ሻሃዳ ያዘ አለኝ። ከዛ ምን ተሰማኝ ለካ ይሄኛው የተነገረኝ ነው አልተነገረ ደግሞ ብዙ ይኖራል ሚል የዛን የሚዲያ ጥቅሙን በዚህም ተተረዳዋለ። እንዳልከው ጉዳቶቹ እዚህ ያለው ስንፍና ላገኘዋለሁ ሚለው እሱ ሊቀረፍ የሚገባ ምክንያቱም መስጊድን የሚመስል ዒልም ዳዕዋ የለም። ሰው መስጊድ ውስጥ የሚሳተፈውና በሚዲያ የሚሰማው አንድ አይደለምና ያ መስተካከል አለበት ማለት ነው። ጥሩ ነው። የሚዲያን ጥቅም ከዳዕዋ አንፃር ያው ጥሩ አድርጋችሁ ገልጻችሁታል።